የዛሬ ታሪካችን የሚጀምረው በብሔራዊ እግር ኳስ ውድድር የመጨረሻ ጨዋታ ላይ ሲሆን ጨዋታውን የሚያሸንፍ ቡድን ደግሞ ወደ ዋናው ውድድር በማምራት የጃፓን ፕሮፌሽናል ተጫዋች የመሆን ህልማቸው ያሳኩ ነበር። በጨዋታው የመጨረሻ ደቂቃዎች ላይ ኢሳጊ ከቡድን አጋሮቹ ኳሱን በመቀበል ከተቃራኒው ቡድን ግብ ጠባቂ ጋር ፊት ለፊት ይገናኛል። ኢሳጊና ቡድኑ 1-0 እየተመሩ በመሆናቸው ይህንን ግብ ማስቆጠር ማለት ጨዋታውን ወደ ተጨማሪ ኤክስትራ ሰዓት ደርሰው ቡድናቸው ለማሸነፍ ወሳኝ ጎል ነበር። ነገር ግን ኢሳጊ እግር ኳስ የአንድ ሰው ብቻ ጨዋታ እንዳልሆነ አስታውሶ እዚያውም የአሰልጣኙን ቃል እየሰማ አይኖቹ በተሻለ አቋም ላይ ወደ ነበረው የቡድኑ አጋሩ ሲመለከት ኳሱ አሲስት ለማድረግ ይወስናል። ይሁን እንጂ የቡድኑ አጋሩ ግን ይስተዋል። በዚህም ኳሷ ወደ ተቃራኒ ቡድን ተጫዋች ደርሳ መልሶ ወደ አጥቂው ኪራ ለተባለ ረዥም ኳስ ይሰጠዋል። ኪራ ኳሱን ተቀብሎ ወደ መረቡ አስገራሚ ጎል በማስገባት ለቡድኑ የሁለት ግብ መሪነት በማድረግ ከሁሉም በላይ ደግሞ ቡድኑ ጨዋታውን እንዲያሸንፍ ያደርጋል። ኢሳጊ ክፉኛ ያዝናል። አእምሮ በትክክል ማሰብ አልቻለም። ምክንያቱም በተራ ቡድን ውስጥ እንደ ተራ ተጫዋች በመሆን ሌላ 1 ዓመት በከንቱ አባክኗልና። ኢሳጊ ወደ ብሔራዊ ውድድር እንኳን ማለፍ ያልቻለው አንገቱ ወደ መሬት ዝቅ አድርጎ ንዴቱን በማስወጣት ወደ ቤቱ ይመለሳል። ቢሆን ግን በሚቀጥለው ቀን ኢሳጊ ከጃፓን ብሔራዊ ስፖርት ኮሚቴ ፕሮፌሽናል ተጫዋች ለመሆን እድል የሚሰጥ ደብዳቤ ይደርሰዋል። ይህም አንዱ የስልጠና ማዕከላቸውን እንዲቀላቀል የቀረበ ግብዣ ነበር። ኢሳጊ በችሎታው ላይ ጥርጣሬ ወይም ወደ ማዕከሉ ለመሄድ ቢያቅማማም በሚቀጥለው ቀን በጠዋቱ ተነስተው ወደዚያ ያመራል። በመንገድ ላይ ግን በተመሳሳይ ወደዚህ ቦታ ተጠርቶ የነበረው ኪራን ያገኘዋል። ሁለቱ ይተዋወቁና ኢሳጊ ኪራ በጣም ጥሩ ሰው እንደሆነ ይገነዘባል። እሱ ጥሩ እግር ኳስ ተጫዋች ብቻ ሳይሆን ድንቅ ሰውም ጭምር ነበር። ሁለቱ ወደ ውስጥ ሲገቡ በርካታ ሌሎች ተጫዋቾች እንደነሱ ለምንና በማን ወደዚህ ቦታ እንደተጠሩ ለማወቅ እየጓጉ ነበር። ዙሪያቸው ሲመለከቱ የተለያዩ ተጫዋቾች እንደነ ኦኮዋ፣ ኢሺጋሪ እና ሜሲ የሚባል የኦሞሪ ሳያክል በርካታ ድንቅ አጥቂዎች ይመለከታሉ። ኢሳጊና ኪራ ቦታው በአጥቂዎች ብቻ የተሞላ በመሆኑ ይገርማሉ። በድንገት ግን አንድ ሰው ወደ መድረኩ ይመጣና ስሙ ጂንቺ ይባል ነበር። እሱ ከመካከላቸው አንድ ጃፓንን ለዓለም ዋንጫ ድል የሚያበቃ የተለየ አጥቂ ከነሱ የሚፈጥር ሰው እንደመሆኑ ራሱን ያስተዋውቃል። ጂንቺ ያለው ግልጽ ለማድረግ አሁን የተጠሩበት ቦታ ብሉ ሎክ የተባለ የስልጠና ማዕከል መሆኑን ያብራራል። ይህም ሁሉም እዚህ ያሉ 300 ተጫዋቾች በሚቀጥሉት ጥቂት ወራት እርስ በርሳቸው እንደሚወዳደሩና ከመካከላቸው አንድ ጃፓንን ወደ ክብር የሚያመጣ አጥቂ እንደሚሆን ያስተዋውቃል። ቢሆን ግን እያንዳንዱ ተጫዋች ከጂንቺ ሐሳብ ጋር አይስማማም። ምክንያቱም እግር ኳስ የአንድ ሰው ተጫዋች እንዳልሆነና ግብ ማስቆጠር ብቸኛው አስፈላጊ እንዳልሆነ ይናገራሉ። ይሁን እንጂ ጂንቺ የዓለማችን ትላልቅ ተጫዋቾችን ምሳሌ ይሰጣል። እንደነ ኤሪክ ካንተና፣ ፔሌ እና የጃፓኑ ኮከብ ሞሊ ይገልጽላቸዋል። የእነሱ ሚስጥርም የሚለው ሁሉም ለራሳቸው ብቻ ምርጥ ለማድረግ ስለጣሩና ለራሳቸው ብቻ በመጫወታቸው ነው እዚህ የደረሱት በማለት ይገልጽላቸዋል። የእነሱ ኢጎ የተባለ ውስጣዊ ፍላጎት በዓለም ላይ ምርጥ እንዳደረጋቸው ይገልጽላቸዋል። በዚህም ተጫዋቾችን እንደነሱ የመሆን ፍላጎት ካላቸው ብቻ ወደ ብሉ ሎክ እንዲገቡ ያስታውቃል። በዚህ ሰዓት ኢሳጊ እንደ ተራ ተጫዋች የሚጫወትና ጎልቶ መጫወት ባለመቻሉ ይበሳጫል። በተጨማሪም ቀደም ሲል የነበረው ጨዋታ ላይ ወደ ግብ ለመምታት የሚያስፈልገው ኢጎ ስለጎደለው በብሔራዊ ውድድር የመሳተፍ እድሉን አጥቷል። በዚህም ጂንቺ ተናግሮ እንደጨረሰ ኢሳጊ ወደ ብሉ ሎክ ለመግባት የመጀመሪያው ይሆናል። በዚህም ብዙ ሳይቆዩ ሁሉም ተጫዋቾች ይቀላቀላሉ። በመቀጠልም ኢሳጊ የስፖርት ትጥቅ ተሰጥቶት ቀሪዎቹ ቀናት በብሉ ሎክ የሚያሳልፍበት ክፍል ይገባል። ኢሳጊ በዚያው ክፍል ውስጥ ኪራና ጥቂት ሌሎች ተጫዋቾች ያስተውላል። እያንዳንዱ ተጫዋቾች በትጥቃቸው ላይ ቡድን ዚ የሚልና የተለየ ደረጃ ቁጥር እንዳለው ያስተውላሉ። ከሁሉም የኢሳጊ ደረጃው ደግሞ 299 ነበር። ኦልሞስት መጨረሻ ማለት ነው። ተጫዋቾቹም ልብሳቸው ቀይረው ከጨረሱ በኋላ ከፊታቸው በአንድ ትልቅ ስክሪን ጂንቺ ብቅ ይላል። ጂንቺ እንደ ችሎታቸው መጠን ሁሉም በትጥቃቸው ላይ ደረጃ እንደተሰጣቸውና ብሉ ሎክ ውስጥ የመጫወት ችሎታቸው ማሻሻል ከቻሉ ደረጃቸውን እንደሚቀየር ያብራራል። ነገር ግን መገዳቸው ላይ ፈተናዎችና መሰናክሎች እንዳሉ ይናገራል። የሚያስጠላው ደግሞ ከተሰናበቱ ተጫዋቾች ዳግም ለጃፓን በህይወት ውስጥ መጫወት እንደማይችል ሲናገር ነበር። በዚህም ጂንቺ ምርጥ ከ300 ተጫዋቾች 5 ተጫዋቾች ብቻ ደግሞ በሚቀጥለው የ200 ሀገራቸው ጃፓንን ተተክተው እንደሚሳተፉ ያሳውቃል። ጂንቺ ሌላ ሳይጨምር
በክፍሉ ውስጥ አንድ ኳስ በመስጠት በስክሪኑ ላይ የሚቆጥረው ሰዓት ሲጨርስ ኳሱ የያዘው ሰው እንደሚወጣ ይነግራቸዋል። በዚህም ጨዋታው በዝቅተኛ ደረጃ ተጫዋች ኢጋራሺ ስለሚጀምር እሱ ጊዜ ሳያጠፋ ከደረጃው በጣም ቅርብ የሆነው ተጫዋች ማለትም ወደ ኢስጊን ይሮጣል። ነገር ግን ኢጋራሺ የኳስ ችሎታ ስለሌለው ይሸገርና ተኝቶ የነበረው ተጫዋች ባቺራን እስኪያገኝ ድረስ ማንንም መንካት አልቻለም ነበር። ኢጋራሺ ያለምንም ስግብግብ ኳሱን ባቺራ ፊት ላይ ሊመታው ሲል ባቺራ ተነስቶ ኢጋራሺን ፊቱ ላይ ይመታዋል። በዚህ ሰዓት ግን ተጫዋች ኩንጋሚ የተባለ ባቺራ በትክክል እንዲጫወት ለመናገር ሲሄድ የሚያስቀው ኢጋራሺ ግን እድሉን ተጠቅሞ ኩንጋሚ ይመታዋል። ኩንጋሚ ተናዶ የፈጠነው ኳሱን ወደ ኢጋራሺ ሲመታው ኳሱ ግን የሚመታው ኢሳጊን ነበር። በመጨረሻም ሰዓቱ 1 ደቂቃ ብቻ እንደቀረው ኢሳጊ ሌላ ሰውን መምታት ከባድ ይሆንበታል። በድንገት ግን ኢጋራሺ ይንሸራተትና ይህ ኢሳጊ ሲጠብቆ የነበረ እድል ነበርና ሊመታው ሲል ኢሳጊ በድንገት ይቆማል። ምክንያቱም ወደ ብሉ ሎክ የመጣው ከሱ የተሻለ ተጫዋቾች ለማሸነፍ እንደሆነ በመናገር ኢሳጊ ወደ ሌሎች ያመራል። ቢሆን ግን የኢሳጊ ኮንፊደንስ የወደደው ባቺራ ወደ እሱ በመምጣት ኳሱን ከሱ ነጥቆ ወደ ኪራ ይሮጣል። ኪራ ለመሸሽ ይሞክራል። ነገር ግን ጥቂት ሰከንዶች ብቻ ሲቀሩት ባቺራ እሱን ከመምታት ይልቅ ለኢሳጊ አሪፍ አሲስት ሲሰጠው የኢሳጊ እግሮቹ በራሳቸው የሌለው ኳስን መጥተው ኳሱ በጥፊ ኪራ ፊት ላይ ይመታዋል። ኪራ በሕግ መሰረት ይሰናበታል። ቢሆን ግን ኪራ በክፉኛ ይቆጣል። መጀመሪያ ላይ ኢሳጊ እንዲህ ያለ ነገር ማድረጉ ማመን አልቻለም ነበር። ነገር ግን በውስጥ ያለው ኢጎ በመነሳት ኪራ ከማንም በላይ የተሻለ ተጫዋች እንደሆነና የተሰጠው ሰዓት በጣም አጭር እንደሆነና ጂንቺ ስምምነቱ እንዳፈረሰ ይናገራል። ጂንቺ የተሳሳተ ግንዛቤ ያለው ኪራ ለማስተካከል ብቅ ይላል። ጂንቺ የሚጫወቱበት ያሉ ቦታ ከፍጹም ቅጣት ጋር እኩል መሆኑንና የሰጣቸው ጊዜ ደግሞ አንድ አጥቂ ተጫዋች በመደበኛ ጨዋታ ውስጥ ኳሱን የሚያገኝበት ሰዓት መሆኑን በመግለጽ ኪራ የተሰናበተው በራሱ ብቃት ማነስ ምክንያት እንደሆነና የኢሳጊ ጥፋት እንዳልሆነ ይናገራል። የሚያስቀው ግን ጂንቺ የሚናገረው እውነት ለመሆኑ ስላወቀ ኪራ ለኢሳጊ የጥላቻ አስተያየት እየሰጠው ከቦታው ይወጣል። ኢሳጊ በዚህ ሰዓት ከሱ የተሻለ ችሎታ ያለው ስላሸነፈ በጣም አሪፍ ስሜት ይሰማዋል። ኢሳጊ ወደ ባቺራ በመሄድም በዚህ ሰዓት ለምን ለሱ እንዳቀበለው ይጠይቀዋል። ባቺራ ግን ፈገግ ብሎ ኪራን ለማሰናበት አቅም እንዳለው ያውቁ እንደነበር ብቻ ይነግረዋል። በመቀጠል ጂንቺ በብሉ ሎክ ውስጥ ጉዟቸው መጀመራቸው ያሳውቃቸዋል። እያንዳንዱ ክፍል ውስጥ ያሉ 11 ተጫዋቾች አሁን የእርስ በርስ ቡድን አጋሮችና የእርስ በርስ ተቀናቃኞች መሆናቸው ያሳውቃቸዋል። በሌላ ቦታ ደግሞ የጃፓን እግር ኳስ ድርጅት በአንድሬ የምትባል አማካኝነት ማብራሪያ የተሰጠ ነበር። እሷ የብሉ ሎክ ፕሮግራም የምታቀርብና ጃፓን በዓለም ላይ የበላይ እግር ኳስ እንድትሆን የምትፈልግ ነበር። ቢሆን ግን ይህንንና ስለ ብሉ ሎክ ስብስባ ውስጥ ስትናገር በስብሰባው ውስጥ የነበሩ ሰዎች ሐሳቡን ሙሉ በሙሉ ባይደግፉትም አሁን ያለችው ካልተሳካ ጥፋቱ በሙሉ በአንሪ ላይ እንደሚወድቅ ስለሚያውቁ ስምምነቱ ሲቀበሉ እንመለከታለን። በብሉ ሎክ ማዕከል ስንመለስም ስልጠናው በመጨረሻ ጀምሮ ኢሳጊ ገና ከወዲያውኑ ተጨናንቋል። ሁሉም የቡድን አባላቱ በእግር ኳስ ችሎታዎች ከሱ የበለጡ ነበሩ። ኢሳጊ ከሌሎች ጋር ሲነጻጸር በችሎታው መካከለኛ የሚመደብ ነበር። በመጀመሪያው ምሽትም ባለፈው ስላየውና ስለ ችሎታው እያሰበ መተኛት አልቻለም ነበርና በጠዋቱ ተነስቶ ለመሰልጠን ይነሳል። ሳያስበው ግን ኢሳጊ ከሱ ጋር ለመለማመድ ከሚፈልገው ባቺራ ጋር ይገናኛል። እናም ሁለቱ ወደ ሜዳው ያመሩና በልምምዳቸው ወቅትም ኢሳጊ በድጋሚ ባቺራን በመጀመሪያ ፈተና ወቅት ኳሱን ያስተላለፈበትን ትክክለኛ ምክንያት ይጠይቀዋል። በዚህ ጊዜ ግን ባቺራ ልክ እንደ ዓለማችን ታዋቂ ተጫዋቾች እንደነ ሜሲና ሮናልዶ እሱም በጨዋታው ወቅት ምን ማድረግ እንዳለበት የሚነግረው ሰይጣን መሰል በውስጥ እንዳለው ይነግረዋል። በዚያ ሰዓት ደግሞ ሰይጣኑን ለኢሳጊ እንዲያቀብለው ነግሮት እንደነበርና በተጨማሪም ባቺራ ለኢሳጊ በሱ ውስጥም እንዳለ ስላወቀ ባቺራ እንደገመተው ኪራን እንዳሰናበተው ይነግረዋል። ኢሳጊ በእርግጥ በውስጡ ሰይጣን እንዳለ እያሰበ በድንገት ከጂንቺ የተላከ ማስታወቂያ ወደ ክፍላቸው ይመልሳቸዋል። ጂንቺ ደረጃቸው መሻሻሉንና አሁን ለሚቀጥለው ውድድር ዝግጁ መሆናቸው ይናገራል። ኢሳጊ አሁን ደረጃው 274 ሆኗል። ጂንቺ በመቀጠል ምክንያቱ ደግሞ መላው ብሉ ሎክ በ25 ቡድኖች መካፈሉንና ቀደም ሲል ከእያንዳንዱ ቡድን አንድ ሰው ከተሰናበተ በኋላ በአጠቃላይ 275 ተጫዋቾች እንደቀሩ ይናገራል። በዚህ ሰዓትም ተጫዋቾቹ ጥሩ ችሎታ ካሳዩ እና ደረጃቸው ካሻሻሉ በብሉ ሎክ ውስጥ የተሻለ መገልገያዎችን እንደሚያገኙና ዝቅተኛ ደረጃ ያላቸው ግን መከራቸውን እንደሚያገኙ ያሳውቃቸዋል። እንዲሁ ጂንቺ አሁን ደግሞ ቡድኑ እውነተኛ ጨዋታ እንደሚጫወቱ ይናገራል። እያንዳንዱ ቡድን ከሌሎች ቡድኖች ጋር ይጫወታልና በመጨረሻ ሁለቱ ምርጥ ቡድኖች ከስንብት የሚተርፉና ዝቅተኛ 3 ግን ከማዕከሉ መወገድ ብቻ ሳይሆን ለጃፓን የመጫወት እድላቸው እንደሚያጡ ይናገራል። ነገር ግን ከተሸነፉ ቡድኖች መካከል ከፍተኛ ጎል አስቆጣሪ መቆየት እንደሚችሉ ያሳውቃል።
በሌላ በኩል ደግሞ ኢታቺ የተባለ ፕሮፌሽናል ተጫዋች ወደ ጃፓን ሀገሩ ሲመለስ ቃለ መጠየቅ እየተደረገለት ነበር። ነገር ግን ተጫዋቹ ለሀገር ውስጥ እግር ኳስ ምንም ፍላጎት እንደሌለውና በተቻለ ፍጥነት ወደ አውሮፓ መመለስ እንደሚፈልግ ይናገራል። ቃለ መጠየቁ ጥሎ ከወጣ በኋላ ኢታቺ በጃፓን እግር ኳስ ማህበር እየተካሄደ ያለውን ጋዜጣዊ መግለጫ በመንገዱ ላይ ሲመለከት መግለጫው የብሉ ሎክ ማዕከልና አንሪ ለጃፓንና ለዓለም የሚቀጥለው ምርጥ አጥቂ ለማግኘት አዲስ መንገድ መሆኑን ስትናገር ያገኛታል። ኢታቺ ይህንን ሲሰማ ተደምሞና ፕሮግራሙ ለማየት መቆየት ይወስናል። ወደ ብሉ ሎክ ስንመለስም ቡድንዚ ሁሉም አጥቂዎች በመሆናቸው እንዴት በቡድን መጫወት እንደሚችሉ ግራ ይገባቸዋል። በዚህም ማን በአጥቂነት እንደሚጫወት ለመወሰን የድንጋይ መቀስ ወረቀት ጨዋታ ለመጫወት ይወስናሉ። በአጋጣሚ ኢሳጊ የመጀመሪያው ዙር ያሸንፋል። ይህ ማለት በመጀመሪያ ጨዋታ እሱ አጥቂ ማለት ነበር። የመጀመሪያቸው ጨዋታ ከቡድን ኤክስ ጋር ሲሆን ጨዋታው 45 ደቂቃ ይረዝማል። አሁን ጨዋታው ማሸነፍ አለባቸው። ምክንያቱም በስሌታቸው መሰረት ከአንድ በላይ ጨዋታ ከተሸነፉ ሁለተኛው እና ሌሎች የጨዋታ ሙዳቸው ስለሚጠፋ እያንዳንዱ ጨዋታ ማሸነፍ ነበረባቸው። ከሰዓታት በኋላ ጨዋታው ይጀምራልና ልክ እንደ ጂንቺ እንዳቀደው ሁሉም የቡድን ዚ ተጫዋቾች የቡድኑ ከፍተኛ ጎል አስቆጣሪ ለመሆን እርስ በርሳቸው ይፋለማሉ። በዚህ ሰዓት ሁሉም ለማሸነፍ ምንም ፍላጎት የሌላቸው የራሳቸውን ግብ ማስቆጠር ብቻ ያሳስባቸው ነበር። ለቡድን ኤክስም እንዲሁ ነበር። በአንድ ቦታ ተሰብስበው ለኳሱ ይጣሉ ነበር። ይህ እድል በመጠቀም ግን የቡድን ኤክስ ምርጥ ተጫዋች ባሮ የተባለ ወደፊት በመምጣት ኳሱን ይነጥቃቸዋል። ሁሉም ተጫዋቾች ለራሳቸው እያሰቡ ተከፋፍለው ሳለ ባሮው ኳሱ ወደ መረብ ውስጥ በመክተት ውጤቱ 1-0 ያደርገዋል። በዚህም ቡድን ኤክስ ተረጋግተው በራሳቸው ይደራጃሉ። ሁሉም ባሮን ለመደገፍ ይወስናሉ። ቡድኑ አሪፍ ጨዋታ በመጫወት ቡድን ዚ በማዛባት ጥቃታቸው ይሰነዝራሉ። አንድ በአንድ ባሮና የቡድን አባላት የቡድን ዚ ተከላካዮች በማለፍ በ45 ደቂቃ ውስጥ 5 ግቦች ያስቆጥራሉ። ባቺራ ከብዙ ሩጫ በኋላ በግልጽ ደክሞት ነበርና ለኢሳጊ የቡድናቸው ስሜት ለማረጋጋት አንድ ግብ ብቻ እንደሚያስፈልጋቸው ይነግረዋል። በዚህም ባቺራ እሱ ረዥም ኳስ እንደሚያሳልፍለትና ኢሳጊ ሄዶ ማስቆጠር እንደሚችል ያብራራለታል። ኢሳጊ ይስማማልና ጨዋታው ከጀመረ ጀምሮ ኢሳጊ ብቻ ወደ ጎል ይሮጣል። ነገር ግን ኢሳጊ ከባቺራ የተላከው ኳስ እንዳለው ቢሰጠውም ባሮው ግን ሲነጋገሩ የሰማቸው ይመስል ልክ በሰዓቱ መጥቶ ከኢሳጊ ጋር ፊት ለፊት ይቆማል። ኢሳጊ ምን ማድረግ እንዳለበት ግራ ይገባዋል። ቢሆን ግን ኢሳጊ ኳሱን ስቶ ይህንን ጥሩ አጋጣሚ ማጣት አይፈልግም። ቢሆንም በዚህ ሰዓት ወደፊትም መጓዝ አይችልም ነበር። ስለዚህ ዙሪያው ሲመለከት የቡድን አጋሮቹ ራይቺ እና ኩንጋሚ ከሱ ጥግ ሲሮጥ ያያል። ራይቺ ነፃ ነበር። ሆኖም ግን ኢሳጊ ሳያስበው ኳሱ ለኩንጋሚ ያቀብለዋልና ኩንጋሚ ከርቀት አስደናቂ ግብ ያስቆጥራል። የሚያሳዝነው ግን ጨዋታው 5-1 በሆነ ውጤት ይጠናቀቃል። በዚህ ሰዓት ባሮው ግን ለኢሳጊ እንደ አጥቂ መምታት አለመቻሉ ይነቅፈዋል። በቀጥታ ኢሳጊ ፊት ላይ ማለት ነው። ምን አግብቶት ነው ግን? ራይቺም እንደዛው እሱ ነፃ ሆኖ ሳለ ኢሳጊ ለሱ ስላላቀበለው ይቆጠዋል። ቡድኑ ከጨዋታው በኋላ ስለ ጨዋታው መከራከሩን ይቀጥላልና በዚህም ኢሳጊ ጣልቃ በመግባት ጨዋታዎችን ለማሸነፍ የሚያስፈልጋቸው የተዘባረቀ የጨዋታ ስልታቸው ወደ አሪፍ ጨዋታ መቀየር ብቻ እንዳለባቸው ይናገራል። ጂንቺ ልክ በዚያ ቅጽበት ብቅ ይላልና አንድ ነገር ላይ ደርሳችኋል ይላል። ማለትም አንድ ተጫዋች ወደ እግር ኳስ ጨዋታ ሲመጣ የግል ችሎታው አስፈላጊ መሆኑን ያብራራል። በተጨማሪም ቡድን ቪ ቡድን ዋይን 8-0 ያሸነፈውና የሌሎች ተጫዋቾች ውጤት አሳይተው በፍጥነት ጉድለታቸው እንዲሞሉ ይናገራቸዋል። ቡድን ዚ ለሚቀጥለው ጨዋታ አእምሯቸውን ሰብስበው የግል ችሎታቸውን ለመወያየት በማሰብ በቡድን የሚጫወቱበት መንገድ ለማሻሻል ይወስናሉ። ሁሉም እዛ የነበሩ ሌሎች ተጫዋቾች አንድ ልዩ ክህሎት ቢኖራቸውም ለምሳሌ ኩንጋሚ እንዳየነው ምርጥ የኳስ መምታት ችሎታ ያለው፣ ባቺራ ድንቅ ኳስ አስካሪ ነበሩ። ሌሎችም እንደዚያው የራሳቸው ሲናገሩ፣ ኢሳጊ እና ቺጊሪ ብቻ ግን ልዩ ታለንታቸው መናገር አልቻሉም ነበር። ኳን ለጊዜው ምንም ችግር የለውም በማለት አዲስ ስትራቴጂ ያወጣል። እሱም በጨዋታው ውስጥ ሁሉም እድል ለማግኘት በተራ በአጥቂነት ለመጫወት ይስማማሉ። በመቀጠል ቡድኑ ወደ ልምምድ ያመራል። ከልምምድ በኋላ ኢሳጊ በጣም ዘግይቶ እራት ለመብላት ሲሄድ ኩንጋሚን ያገኘዋል። እሱ ቀደም ሲል በነበረው ጨዋታ ኳስ ስላቀበለው ያመሰግነዋልና ስጋውን ሊያካፍለው ይወስናል። በዚህ ጊዜ ግብ አስቆጣሪዎች እንዳስቆጠሩት ግብ ብዛት ብዙ ጥሩ ምግብ እንደሚያገኙ ኢሳጊ ይረዳል። ኩንጋሚ ለባለፈው ግብ ሽልማት ለኢሳጊ ይገባዋል ብሎ ስላሰበ ኩንጋሚ ግማሹ ስጋ ለኢሳጊ ይሰጠዋል። የሚቀጥለው ጨዋታ በቀጣይ ቀን ይደርሳልና በዚህ ጊዜ ቡድን ዚ በጠንካራ አጥቂነት ከሚታወቀው ኦኮዋ ከሚመራው ቡድን ዋይ ጋር ይጋጠማል። ቡድን ዚ ግን ለጨዋታ በሚገባ ተዘጋጅቷልና በዚህ ጊዜ እርስ በርስ ከመጨቃጨቅ ይልቅ ኳሱን ይቀባበላሉ። ይሁን እንጂ ቡድን ዋይ በቡድን ቪ ከተሸነፈ በኋላ ትምህርት ያገኘ ይመስል ነበርና በጣም ጠንካራ የመከላከል ብቃት ያሳያል። ሁሉም የየራሳቸው ችሎታ በተሻለ መንገድ ቢጠቀሙም ቡድን ዚ ተከላካዮቹን ሰብሮ መግባት ይከብዳቸዋል።
ከትንሽ ጨዋታ በኋላ በድንገት ኳሱ ኒኮ ወደ ተባለ ሰው ይደርሳል። እሱ በፍጥነት ቦታውን አይቶ ነፃ ለነበረው ኦኮዋ ረጅም ኳስ ሲልክ ቡድን ዋይ ይህንን ከወዲሁ አቅደውት እንደነበር እናያለን። ልክ የቡድን ዚ ተከላካዮች እንደተበተኑ ኦኮዋ ኳሱን አግኝተው ከግብ ጠባቂ በላይ በመምታት ጎል ያስቆጥራል። ይህም ከእረፍት በፊት ቡድኑ 1-0 ያደርገዋል። ሁለተኛው አጋማሽ ሲጀመር ግን ቡድን ዋይ ከአጥቂነት ይልቅ ሰዓቱ ለመጨረስ ኳሱን እርስ በርሳቸው ይቀባበላሉ። ቡድን ዚ ጨንቋቸው የተለያዩ ስልቶችና አጥቂዎች በተደጋጋሚ ቢጠቀሙም የቡድን ዋይ መከላከል ሰብሮ መግባት አልቻሉም። ጋጋማሩ ለቡድን ዚ አጥቂ ይሆናልና ኢሳጊ አስርቆ በማየት ወደ እሱ ረጅም ኳስ ይጫወታል። ምንም እንኳን ኢሳጊ ኳሱን ቢያስረዝመውም ጋጋማሩ ዘሎ በመድረስ ለቡድን ዚ የመጀመሪያው የኮርነር ምት ይሰጠዋል። በዚህም የመጀመሪያው ትልቅ የግብ ዕድል በመሆኑ ቡድን ዚ ሁሉም ተጫዋቾቹ ወደፊት ይመጣሉ። ነገር ግን ኢሳጊ ጥሩ ያልሆነ ስሜት ይሰማውና ወደ ራሱ ጎል ይሮጣል። የኮርነር ምቱ በአቺራ ሲመታው በረኛው ከሳጥኑ ውጪ እንዳደረገው ኳሱ ወደ ኒኮ ሲደርስ ኢሳጊ በሰዓቱ ደርሶ ኳሱን ነጥቆ መልሶ ሲመታው ተመልሶ ኳሱ ኒኮ ቢጨነግፈውም ጋጋማሩ በትንሽ ከመውጣት አድኖ ያስገባዋል። በዚህም ቡድን ዚ ወደ ጨዋታው ለመመለስ ተስፋ ይሰጠዋል። ኢሳጊ በመጨረሻ ጨዋታው የሚቆጣጠረው ኒኮ እንደሆነ ይገባዋልና ኒኮን ከተከታተሉት ቡድን ዋይ ዋጋ እንደሌለው ይገነዘባል። ወደ ጨዋታ ስልት ስንመለከት ኢሳጊ እና ኒኮ አንድ አይነት ይመሳሰሉ ነበርና ኢሳጊ እያንዳንዱ የኒኮ እንቅስቃሴ ይከታተለው ይጀምራል። ጨዋታው እንደዚህ ያለ ይቀጥላልና ኢሳጊ ወደ ኒኮ የሚላኩት ኳሶች በሙሉ ይመልሳቸው ነበር። በዚያ ሰዓት ቡድን ዚ ቀጣዩ ግብ የሚያስቆጥር ቡድን ይመስል ነበር። ነገር ግን ቡድን ዋይ በመጨረሻ ደቂቃ አስሮቹ የቡድን ዋይ ተጫዋቾች ሙሉ በሙሉ ጥቃት በመሰንዘር ወደ ግብ ይሮጣሉ። ሳያስቡት ደግሞ ኒኮ ጥቃቱን ይመራና በፍጥነት ከግብ ጠባቂው ጋር ፊት ለፊት ይገናኛል። ነገር ግን ኒኮ ከመምታት ይልቅ ኒኮ ነፃ ለነበረው ኦኮዋ ያቀብለዋል። ኒኮ ያላየው ግን ኳሱ በኢሳጊ እግር ይቆማል። ኢሳጊ ኒኮ ያንን እንደሚያደርግ ያውቅ ነበር፣ ምክንያቱም ወደ ብሉሎክ ከመምጣቱ በፊት እሱ ቢሆን ያንን ያደርግ ነበር። በመቀጠል ኢሳጊ ኳሱ ወደ ባቺራ ያቀብለውና ከትንሽ መቀባበል በኋላ ኳሱ ራሱ መልሶ በመያዝ እጅግ አስደናቂ ግብ ያስቆጥራል። በዚህም ቡድን ዋይ ጨዋታውን ይሸነፋልና ቡድን ዚ ላስቆጠራቸው ግቦች ሁለት ስጋዎች እየተመገቡ ይደሰታሉ። በዚህም ታሪካችን ያበቃል። እሺ ሰዎች ይህንን አኒሜን ከወደዳችሁት በኮመንት ላይ ብሉሎክ 2 በማለት ያሳውቁን። በተጨማሪም የምንሰራው ከወደዳችሁት ደግሞ ቻናላችን ሰብስክራይብ እና ላይክ በማድረግ ያበረታቱን። ይመቻችሁ።